የኢድ ስራ ደስ የሚለው ቀድማችሁ ሁሉንም ነገር ማድረግ ትችላላችሁና ዛሬ ምንም የሚያስጨንቀኝ ነገር የለም። በቃ ሰላቴን ሰገድኩ በኋላ ልጆቹ ከተኙ አብሬ ሄዳለሁ። ካልተኙ ደግሞ ያው እንግዲህ ቁጭ ብላለሁ ማለት ነው። ችግር የለብኝም። ግዴታ እንትን ማለት ዛሬ መሰራት ግዴታ አይደለም። ትናንት ያለውን ነገር ብለን ጭርስ አድርገን ዛሬ ኢድ ቀን ብለን ራሳችንን እንትን ብለን መቀመጥ እንችላለን። እዚህ ጋር ደግሞ ይወስዱኛል ለትናንት ለቤት የሚወስዱ በከዛዚያ እንቁላል አደረኩበት። ከዛ ዶሮችን እንደዚህ ስለበሳሰበልን በጣም ዛሬ ምሳሌ ብቻ ነው፣ ሌላ ምንም ስራ የለንም። ኪኒታችን ደርሷል። እኔ ኪኒት የማደርገው በነገራችን ላይ ያን ቀን ኪኒት ነው ትናንት አደርገዋለሁ፣ ዛሬ አወጣዋለሁ። በጣም የሚመቸኝ እወደዋለሁ። ጣዕሙ የሚመቸኛል ሳይበላ ሲቀር እዚህ ጋር ኩኪስ ተምር ምናምን አደረኩኝ። ከዛ ደግሞ ዳቦ አለ ዳቦ አደርጋለሁ። ዳቦውን ቃል አደርጋለሁ። ከዛ ሰው ሲመጣ ምናምን ማሲዘው ማለት ነው። ሰው ዛሬ ሲመጣ ማሲዘው ዳቦ ራሱ በእንዲህ ነው የበሰለልኝ። ማሻአላህ ተባረካላህ። ብቻ ሁሉም ነገር ቆንጆ ሆኗል። ቤታችን እንደዚህ አጫጫስንበት በኻኸረ ደብታና አጫጫስ እንደዚህ ፋፋ አድርገናል። ማሻአላህ ተባረካላህ። ሁሉም ጨስ አረግተናል። ሰው ከመጣ ምናምን ደግሞ አሊ ዘኛው ቤት ነው የሚሆነውና በቃ የቤት ብቻ ተብሎ ተጠብቆልኝ ነው የሚባለው። ማለት ንጹህ እንደሆነ እንትን ብሏል። ብዙ አላለፋኝም። ምንጣፉም ንጹህ ነው። መጅሊሱም መጋረጃው ሁሉ ነገር ንጹህ ነበር። ብቻ አልሐምዱሊላህ እንደዚህ ፋፋ ደረኝ። ከዚያ ቤት ገባን። ከዛ ምሳችንን በላን። ምሳ ሰዓት አልቀረስኩም። ሰው ነበረ አጋጣሚ ቪዲዮ ጓደኛ ነበርና ምሳውን አልቀረስኩም። ምሳችንን እንበላለን። ከዛ በኋላ ወደ ቡና ገባን። ቡና እንጠጣ ቡና ያነቃል ይባላል። ዛሬ መንቃት አለብኝ። ዛሬ በጣም እንቅልፍ ነው ያለኝ። ምክንያቱም ትናንት እንቅልፍ አልተኛሁም። ዛሬ ነቃ ማለት ነበረብኝ ግን አልቻልኩም። ደክሞኛልና ከዛ ጉንፋን ይዞኛል። ለማንኛውም ደህና ቪዲዮ ላይ ታድርጉ። ወደ መስጊድ አልሐምዱሊላሂ ከሲራ ወሱብሃነላሂ ቡክረተን ወአሲላ لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون ደስ ይላል ነገር ምክንያቱም በጊዜ ስራችንን ስለጨራረስንና እና ለቤት ስለምን ብሎ ጋር ሰራላችሁ ብዬ ነው። እዚህ ጋር ባንባ ደግሞ ውሃ ነበረችና ማታ ሲሆን ደግሞ ኃይሏም ደህና ነው። ከዛ ወደ ውጭ ወጣሁ። ልጆች የሚመጣ ልብስ ምናምን ነበረኝና ወደ ውጭ ወጣሁ እና ዛሬ ደግሞ ማሻአላህ እንዴት ዝናብ እንደዘነበ ነግራችኋለሁ። ደስ የሚል ዝናብ አረጋግቶናል አልኳችሁ። ከውጭ እንደተመለስኩኝ ዳቦ ነፍቶልኛል፣ ኩፍ ብሎልኛል። በዓል የሚያስመስለው ዶሮ ይመስለኛልና ከዛ እንደዚህ ዳባችንን አስገባን። እንደዚህ ቆንጆ ሆኖ ካሰለልን ዳባችን የሚገርማችሁ እዚህ ጋር ሁሉ የኔ ዳቦ አለ፣ የሌላ የጎረቤት ዳቦ አለ እዚህ ጋር። ከዛ ደግሞ ሌላ ዳቦ አለ። እኔ ሁለት ዳቦ ነው የጋገርኩትና ደግሞ ለጎረቤት ማለት ነው። አሰላሙ አለይኩም እንዴት ናችሁ ልጆቼ? ደህና ናችሁ? እንኳን አደረሳችሁ። ዛሬ የመጨረሻ ኢፍጣራችን ነው እና ለሊት ነው ዛሬ ማሳያችሁ። የዛሬ ብሎግ የሌሊት ብሎግ ነው። የቀንም ትንሽ አለው ግን የሌሊት ብሎግ ነው ማሳያችሁ። ግን እንኳን አደረሳችሁ ለኢድ አልፈጥር በዓል። ደስ ብሎናል። ኢድ ደረሰ። እንግዲህ ረመዳን ገባ ሳንል ወጣያለ ነው ገባ ብለን ወጣን ነው በቃ እና በእንጀራ እየተጋገረ ነው። በነዛሬ እንጀራ ለኢድ እንደምታዩት እንግዲህ ዝግጅት ላይ ነን። ዛሬ ነው ብዙ ስራችን የምንሰራው ዛሬ ነው። ነገ በቃ ወጥ ራሱ መስራት አልፈልግም ነገር እና ልሰራ ያሰብኩትን ስራ ሁሉ ዛሬ ነው የምጨርሰው። እስኪ አብራችሁ ቆዩ፣ አብራችሁ ዋሉ፣ አብረን እንዋል እና ሁላችን እንግዲህ እዚህ ጋር እንግዲህ ተነገመልን እያዘገጃጀን ነው። ግን እኔ
ነገ መስራት እንፈልገው ዶሮ ነበረኛ አጣጥቤ ፍሪጅ ያደረኩት ዶሮ እሱን የምሰራው። እዚህ ጋር እንደተለመደው ሳምቡሳ አይቀርም። ሳምቡሳ ብቻ ነው የምሰራው ለራት የሚሆን ወጥ ነው ትንሽ የምሰራው። እዚህ ደረጃ ኢንዶሚ ትንሽ እየሰራሁ ነው። ከዛ የማፍጠሪያ ምን እንግዲህ ተሰራራ አለቀ አፈጠርን። ከዛ እዚህ ጋር ዳቦ ማብካት ገባሁኝ። ብሎግን አለፍ ብዬ ነው የሰራሁላችሁ ነው። እዚህ ጋር ዳቦን ጨማመርኩኝና ያቦካሁኝ ነው። ለዳቦ የሚሆን ሊጥ ያቦካሁ ነው። ከዛ ወደ ውጭ ወጣሁኝ። ልጆቼ ሊመጣ ልብስ ምናምን ነበረኝና ወደ ውጭ ወጣሁ እና ዛሬ ደግሞ ማሻአላህ እንዴት ዝናብ እንደዘነበ ነግራችኋለሁ። ደስ የሚል ዝናብ አረጋግቶናል አልኳችሁ። ከውጭ እንደተመለስኩኝ ዳቦ ነፍቶልኛል፣ ኩፍ ብሎልኛል እና ስናስገባ እንደዚህ ያደረኩኝ ነው። ዳቦ እንዳስገባ ነው። በነገራችን ላይ ዳቦ ለኔ ብቻ አይደለም፣ አቁታ ያመጥቼ ጎረቤትም ዳቦ አለ። እሱን እናስገባለሁ። ከዛ እዚህ ጋር የበዓል ቀን ዶሮ ነው የፈለኩት። ዶሮ ሰራው ዛሬ ሰርቼ ነው ማሳድረው። በቃ ነው ዶሮ ነው የምንበላው። ምክንያቱም ለረመዳንም እንግዲህ ስጋ ሲበላ ስለቆየ ያው ቀየር እንበል ደግሞ ወደ ዶሮ እንግባ። ስጋውን ደግሞ ሌላ ቀን እንበላዋለን። ይሻልም ሸዋልም ስላለ ገና ሸዋልም እንድጾም ኢንሻአላህ አስቤያለሁ። ጾም አድርግ ብያለሁ እና ለማንኛውም እዚህ ዶሮአችንን ለመስራት እየጨማመርን ነው። በነገራችን ላይ አሁን በጣም ሰዓቱ ሄዷል፣ ግን በቃ ነገ ምንም ስራ እንዲኖረን አልፈልግም እና ዛሬ ነው ሁሉም ስራ የምንሰራው። በቃ ነገ ተጣጥረን ጠዋት ስንነሳ መስጊድ መሄድ ብቻ ነው። ስንመለስም ደግሞ ረፈድ ስለሚል ምንም መስራት አንፈልግም እና እኔና አጋዥ እንግዲህ ተፈታፍ እያልን ነው። እንደምታዩን ወጣችንን እዚህ ጋር እያቁላላ ነው፣ እየሰራን ነው። ገና እየተጀመረ ነው ወጡ። ገና ማየታችሁ እየተቁላላ ነው እና በደንብ እየተቆላላ ነው እንደዚህ። ከዛ በኋላ ዶሮን ጨማምራለሁ ምናምን። ከዛ ደግሞ ቤት ጽዳት እንገባለን። ዶሮን ከጨማምርኩ በኋላ እስከሚበስል ድረስ ቤታችን ማጸዳልና ሊባባ ስለተነሳብኝ ጀርባዬ ላይ ነው መስራት ያስኩትና ለሊትም ስለሆነ አጠገቡ ሲያጣኝ ተነሳ አይቀርም። በዚህ ቀን እዚህ ዶሮአችንን የበዓል ቀን ግን ዶሮ ደስ ይላል ታውቃላችሁ። ከቤት ምግብ የበለጠ ዶሮ ነው ደስ የሚለው። የበዓል ቀን በዓል የሚያስመስለው ዶሮ ይመስለኛል። ከዛ እንደዚህ ዳቦአችንን አስገባን። እንደዚህ ቆንጆ ሆኖ ከሰለልን ዳቦአችን የሚገርማችሁ እዚህ ጋር ምን የኔ ዳቦ አለ። አሰላሙ አለይኩም ቤተሰብ፣ ኢድ ሙባረክ። እንኳን አደረሳችሁ። ኢድ ሙባረክ እና ዛሬ ኢድ ሰላት እንሄድ ነው እና ጠዋታችን በጣም ተነስተን ልጆችን አጣጥቤ ምናምን ጀለያቸውን ፍሻጃለሁ እና መሐመድ አትቀርጽ ማለት ነው። እዚህ ጋር ደግሞ ገንፎ ነው ያገኘው ነው። በቃ ኢዱ ድክም ብሎኛል። በነገራችን ላይ ዛሬ ኃይለኛ ጉንፋን ነው ያዘኝ እና በነገራችን ላይ ገንፎ አይቀርባችሁም። በቃ ገንፎ አይቀርባችሁም። ለምን ይቀርባችኋል? አገንፋላችሁ ነው ያው ልምድ ነው። ኢድ ላይ ጠዋት ላይ ገንፎ የተለመደ ነው። ደስ ይላል። ገንፎ ከበላን ደግሞ ስለቆየን ትንሽ በኋላ አገንፋላችሁ ነው። በዛ ላይ ደግሞ ሰው የለም በቃ ነው አሉ ልጆቹ ብዙ ሰው ስለሌለ ይበላል ለገንፎና እንደዚህ ነው ያበሰልኩ። ትናንትና በጣም ደክሞ ነበርና ዳሬም ከዛ ደግሞ ጉንፋን ሄድን ወይም ይዞኛል በኢዱ ቀንና ግን ከዛ ደግሞ ጥርሴ ያመኛል። በማስታገሻ ነው ያለው ኢዱን ልለፍ ብዬ እና በቃ ድክምክም ብሎኛል። ደግሞ ምንም ይደክማችሁ ባይደክማችሁ በተለይ ደግሞ እናት ከሆናችሁ ማለት ነው አልሐምዱሊላህ ያማረው አይደለም። ግን በቃ የሆነ ደከመኝ ብላችሁ ሁሉንም ነገር አድርጋችሁ ሄዳችሁ ማረፍ አትችሉምና ለዛ ነው እሺ ማረፍ አልቻልኩም። ግዴታ ማስራት አለብኝ ማድረግ ያለብኝ ምን አደርጋለሁ። ከዛ ልጆች ምን አባታቸው አጥባቸው እንደዚህ ነው ተጣጥበዋል። እሱም ተጣጥበዋል። መስጊድ ይሄዳሉ። ችግር አሁን ሲበሉ ነው በእንኳ ሲበሉ በነገራችን ላይ ልብሳቸውን የሚያበላሹት ነገር እንጂ ብቻ ይሁን ለምን እንዳታበላሹት ከስ ጊዜ ማውራት ሞክራለሁ። እዚህ ጋር ባበር እንደምታየው ጫማ አዲስ ነው ሰው ካልፈታ ያለው እና እላቸዋለሁ። በቃ በተለይ ታላቅና ታናሽ እንደዚህ በቃ ተከታተል ሲባል ነገር ነበር። አሁን እሱ በቃ ከመሐመድ እያደነ ነው ያዝ የሚፈልገው ነው ይገርማል። በቃ እንድትያዙ ነው እንድትያዙ። እዚህ ጋር ደግሞ
ሻሪ መስጃለሁ በራበኝ። ከዛ ደግሞ በልቼ ደግሞ ልብስ ደግሞ ለባበስ ገባብኝ። ሶላት በጣም ነው የምሰገደው እንደሌላ ሰው ስለማይረፍ በቶሎ መሄድ አለብኝ። አያቸው አጥባባ መግረምቶች በቃ በመሄድ ሁላችንም ነን ጥሩን ብለን የምንሄደው እና መጀመሪያ ግን ገንፋችንን እንብላ። ያው ገንፎ አመሳርጌ ነው ገንፎ ብዙ አላበዛሁትም፣ ምክንያቱም አይበላም በዛ ላይ የጾም ሆድ ስለሆነ ደግሞ አይበሉትም ብቻ እንዳይቀር ነው በቃ ልምድ ነው ገንፎችን እንዳይቀር ብዬ ነው ያደረኩት። እና እናንተ ሲዳችሁ እንዴት እያለፈ ነው? ገንፎ ገነፋችሁ ልታችሁ ወይስ እንዴት ነው? ገንፎ የሚያክል አይደለም ማለትም ገንፎ ያን ያክል ነው የሚያምረኝ። አሁን ሰው ሲበላ ነው አንዳንዴ የሚያምረኝ እንጂ እንደራሴ መብላት ይከብደኛል ትንሽ ቢሆንም ቀመስ አደረግን። ገንፋችን እንደዚህ ይበላል። ከዛ አባትየውን በስኪ ጠረን ሀተውጭ ይባላል ሽቶ መፋነታ ቢሆን ሽቶ ሰጠሁት ጊዜ እና ሽቶ እንደምታዩት ሽቶን ተቀብሎ ችስ አረገና ከዛ ወደ መስጊድ ደስ በመስጊድ ሲሄድና ሽቶቸውን ተቀባቡ ወንዶቹ እኛ ግን አንቀባም። ከዛ በኋላ ወደ እነሱን መሐመድና አያድን ይዞልኝ እሱ ይሄዳል። ከዛ እኔ እዚህ ጋር እየተዘጋጀሁ ነው። ተዘጋጅቼ ደግሞ እኔና አይሻ ጋር አብረን እንሄዳለን ማለት ነው። ህፃኑን ይዘን ማለት ነው። እና እንደዚህ ለባሰናል፣ ልብሳችንን ተዘጋጅተናል። ከዛ ወደ ሶላት እንሄዳለን። ከዛ በፊት ግን እንዴት ያሳያችሁ ቆንጆ ነው አይደለም? ብቻ ያለው ነገር ነው ያለውን ደብሻለሁ የተገኘው እና እንደዚህ አብረን ደግሞ ወደ ሶላት ቦታ እንሄዳለን። ዛሬ ደግሞ ዝናብ ትናንት ሲዘንብ አድሮ የለ በቃ አየሩ እርግጥ ነው የሚለው ቆንጆ አየር እንደሚኖር አልጠራጠርም። እና አየሩ በጣም ደስ ይላል። እንደምታዩት እንዴት ደስ እንደሚል አየሩ በጣም እንግዲህ አውርዱኝ ይላል፣ በእግሩ አውርዱኝ ይላል። ከዛ በኋላ ያገኙን ቆሻሻ ሁሉ እየለቀመ ነው የሚበላው። በጣም ነው የሚናደደው። ሲያልፉት ደግሞ ከመሬት ሲያነሱት ደግሞ ያለቅሳል፣ ይነጫነጫልና ወደ ምን ሰላት እና በቃ የኢድ ሰላት ደስ የሚል በቃ ሁሉም ሰው ነው የሚወጣው፣ ሁሉም ሰው ከቤት ይወጣልና የኢድ ሰላት እንደዚህ በቃ ሁሉም ትንሽ ትልቅ አይቀር ህፃናቶች አይቀሩ በቃ ብዛታችን እንዴት ደስ እንደሚል የሰው ብዛት ማለት ነው። እና እኛም ቦታ እንዳናጣ መቀመጫ እንዳናጣ ደስ የሚለው ነገር ዛሬ አየሩ ተስተካክሏል፣ ቆንጆ አየር አለ። አይሻም እንደዚህ ብላለች አምሮባታል። እና ወደ ሰላት እንሂድ እና መንገዳችን ጀምረን ቀድመን ሄደዋል ማለት በነገራችን ላይ እና ዝናቡ ምን በቃ አየሩን ስላረጋጋ ዛሬ በቃ ፀሐይ የማይኖር የሚያክል ፀሐይ እንኳን ቢኖር መሬቱ ግን አቧራ አይሆንም። ጉንፋን ራሱ አየሩ መቀየር ይመስለኛል ያመጣው አይደል? ጉንፋን ራሱ እና ያው እንግዲህ ይሄድን ነው እንደምታዩት ድባቡ የልጆች መጫወቻ ደም አለ በቃ ሁሉም ነገር አለ። ደግሞ እስኪ እንዴት እንደሚያምር ማሻአላህ ወራሻዳ እንዴት ደግሞ ብዙ እንደሆነ በጣም ብዙ ነው። ብዙ ወሬያችን ላይ እንዴት ደስ ይላል። ወላሂ ሁሉ ነው ወራቱ በጣም ደስ ይላል። እና ያው ደስ ይላል ያሽፈድኩ እና ደግሞ ከዛ ጓደኞቼን አገኘኋቸው። ጓደኞቼ ጋር ተገናኘን። ሰላም ቀናኒ ተቀባብረን ነበር እንገናኛለን ተባብለን ነበር። ተደዋወልን፣ ተገናኘን። ከተሰገደ በኋላ ነው እዚህ ጋር ከተሰገደ በኋላ ያወራን ነበር ወደ ሁላችን። ከዛ ሰላታችንን ሰግደን ጨርሰናል። ግን እዚህ ጋር ነበር ሰላት እያልን በጣም ሰው ውስጥ ስለነበረ መንገድ ላይ እዚህ ኮብልስቶን ላይ ነው እንትናነው ከባድ ነበረ ዘንድሮ ኢንሻአላህ ይቀበላል። ከዛ ደግሞ እዚህ ጋር
ፈርሻለሁ። ትንሽ ሳሎን እንደምታዩት ሌላኛውን ሳሎን ማለት ነው ለውጣት እንደዛ አድርጌ ፈርሻለሁ እና አሉን ወደጆቹ ወዝነው እዚህ ነው የሚገቡት። እዚህ ስለሚገቡ ያኛው ቤት አያቆሽሽም። እንደዛ አድርጌ ፈርሻለሁ። በጣም ነው የሚያምረው ነገራችን ላይ እንዴት እንደፈረሽኩት። በነገራችን ላይ ይሄን ቀለም ነው የሚቀባው ጎጎ በታች ጎጎ በላይ ቆሽሾ ስለነበረ የተወሰነ ቀለም ተርፍሳለኝ ጎጎ በታች እንደዛ አድርጌ እንደቀባሁት ያው ቆሻሻ ይሻላል ብዬ ነው እንጂ ብዙ ሲልቨሩ ቢሆን የበለጠ በጣም ያምር ነበረ። ግን ሌላ ጊዜ ኢንሻአላህ ቀባለሁ። የዛሬ ቪዲዮአችን እንግዲህ ይመስላል። ሄድን ተመለስን። እዚህ መስጊዳችንን ሰግደን ሰላምትን ጨርሰን ወደ ቤት ተመለስን። ስንመጣ ያለውን ነገር እንደዚህ አዘጋጅተን ማታ ማዘጋጅተን ነበር ያደርነው። እንዴት እንደሚያምር ማሻአላህ እና እንደዛ አዘጋጅተን አሁን እኔ ማታ ስራዬን ስለጨረስኩ ትናንት ስራዬን ስለጨረስኩ ዛሬ ወጥ ስራ ምናምን ብዬ አልጋተትም። ገባችሁ?